የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። ይህ ክፍል 12 ነው። እንግዲህ ክፍል 12 ደርሰናል። በዛሬው ትምህርታችን ደግሞ መግለጽ 7 ወይም ደግሞ ሰዎችን መግለጽ እንዴት እንደምንገልጻቸው ከፊዚካላቸው ከባህሪያቸው ሁሉም ነገራቸው ስለ ሰዎች እንዴት ነው የምንገልጸው የሚለው በትግርኛ ዲስክራይቢንግ ፒፕል ኢን ትግርኛ እናያለን ማለት ነው። እሺ ፊዚካሊ ስንጀምር የሰውነት ቅርጽ አንድ ሰው የሰውነት ቅርጽ አለው። እድሜው፣ ባህሪው፣ ጀንደር ምናምን የሚሉት እነዚህ ይገልጹታል። እና ከሰውነት ቅርጽ ስንጀምር ነዊሕ ካልን ረጅም ማለት ነው። ረጅም ለወንድ ነው ነዊሕ። ነዋሕ ደግሞ ረጅም ለሴት። አማርኛ ረጅም ረጅም ተመሳሳይ ነው። አንድ ቃል ብቻ ነው። ትግርኛ ላይ ግን ለወንድ ከሆነ ነዊሕ ነው። ለሴት ከሆነ ደግሞ ነዋሕ ዋ እና ዊ የሚል ልዩነት አለ ማለት ነው። እንግሊዘኛም ቶል ቶል ነው። ቶል ቶል ነው። ስለዚህ ልዩነት የለውም ማለት ነው። ስለዚህ ነዊሕ እዩ ካልን ረጅም ነው። ነዋሕ እያ ካልን ደግሞ ረጅም ናት እንላለን ማለት ነው። የነዊሕ ወይም የረጅም ተቃራኒ ደግሞ ምንድነው? አጭር ነው አይደለ? አጭር የሆነ ሰው ከሆነ ደግሞ ሐፂር እንለዋለን። ሐፂር። ሐፃር ከሆነ ደግሞ ለሴት ነው። አጭር ማለት ነው። ለወንድ አጭር ማለት ሐፂር፣ ለሴት አጭር ማለት ሐፃር እንላለን ማለት ነው። ሾርት ሾርት ኢን እንግሊሽ ዊች ኢዝ ዘ ሴም ተመሳሳይ ነው። ለወንድም ለሴትም ጾታ ብዙም አይለይም እንግሊዘኛ ላይ ማለት ነው። ሌላ ቀይሕ ወይም ቀይ ሬድ ከለር ቀይሕ ወይም ቀይ። ቀይሕ አሁንም ለወንድ ነው። ቀያሕ ከሆነ ያ ከሆነ ደግሞ ቀያሕ ከሆነ ለሴት ነው። ቀይ ማለት ነው። ስለዚህ እነዚህ ሐ የሚሉትን ፕሮናውንሴሽን ላይ እንዴት ፕሮናውንስ እንደሚደረጉ እነዚህ ፊደሎች በክፍል 2 ላይ ቪዲዮ ሰርቼዋለሁ እና ተመልሳችሁ ክፍል 2ን እንድታዩ። ምክንያቱም ይሄ ሀ ነው አይደለ የሚነበበው አማርኛ ላይ። ትግርኛ ላይ ግን ሐ ነው። ሐ ጉሮሮ ላይ ትንሽ የሚይዝ ነገር አለው እና ሐ ግን ከተለማመዳችሁ መልመድ ይቻላል። ሐ ሑ ሒ ሃ ሄ ህ ሆ ብለን ማለት ነው። ስለዚህ ነዊሕ ማለት ነዊሕ ረጅም እያልን እንቀጥላለን። ስለዚህ የቀይ ተቃራኒ ደግሞ ምንድነው? ጥቁር ነው አይደለ? ቀይሕ ካልን ቀይ ማለት ነው ለወንድ። ቀያሕ ካልን ቀይ ማለት ነው ለሴት። ጸሊም ካልን ደግሞ ጥቁር ማለት ነው። አሁንም ለወንድ ነው። ጥቁር ለወንድ ነው። ጸሊም፣ ጸላም፣ ጥቁር ለሴት። ጸላም ማለት አነባቡ ራሱ እኔ እንደምለው ነው ማንበብ ያለባችሁ። ጸላም፣ ጸላም ኦር ምናምን አላልታችሁ ብትናገሩት ትክክል አይደለም። ጸሊም ብንለው ትክክል አይደለም። ጸሊም ጠበቅ አድርገን ጸሊም፣ ጸላም። ላ በደንብ ጠበቅ ይላል። ሊ በደንብ ጠበቅ ይላል። ጸሊም፣ ጸላም። ሁሉም ቀይሕ፣ ቀያሕ ሁሉም እዚህ መሃል ላይ ያሉትን ፊደሎች ጠበቅ ይላሉ። ነዊሕ ዊ ማለት ነዊሕ ነዊ ዊ ዝም ብለን አላልተን ማውራት እንትን አይልም። እዚህ ጋር አላልተነው ከሆነ ትርጉም አይሰጥም። ስለዚህ ነዊሕ ዊ በደንብ ጠበቅ። ነዊሕ፣ ነዋሕ፣ ሐፂር፣ ሐፃር፣ ቀይሕ፣ ቀያሕ፣ ጸሊም፣ ጸላም። እነዚህ መሃል ያሉትን እንደ አጋጣሚ ሆኖ ሁሉም 3 ፊደሎች ብቻ ነው ያላቸው። እንግዲህ ረጅም ረጅም፣ አጭር አጭር እነዚህም 3 ነው ያላቸው 3 ፊደሎች። ጥቁርም እንደዛው። ቀይ ብቻ ነው 2 ፊደል ያለው። ትግርኛ ላይ ሁሉም 3 ፊደሎች አሉት እና መሃል ላይ ያለው ፊደል በደንብ ጠበቅ አድርጎ ነው የሚነበበው። ነዊሕ፣ ነዋሕ፣ ሐፂር፣ ሐፃር፣ ቀይሕ፣
ቀያሕ፣ ጸሊም፣ ጸላም ብለን እናወራለን ማለት ነው። ኦኬ ሌላ ደግሞ አሁን ቀጤን ካልን ደግሞ ቀጭን ማለት ነው። ስሊም፣ ቀጭን፣ ቀጫጫ። ስለዚህ የሰውነት መገለጫ ነው ይሄም። ቀጭን፣ ቀጢን። ቀጣን ከሆነ ደግሞ ጣ ከሆነ ለሴት ነው። ቀጣን ቀጭን ማለት ነው፣ ለሴት ነው ይሄ። ቀጤን ቀጭን ለወንድ ነው። ቀጣን ቀጭን ለሴት ነው። ረጉድ ወፍራም ለወንድ ነው ይሄም። ረጉድ ከሆነ ለወንድ ነው። ረጓድ ከሆነ ደግሞ ለሴት ነው። ረጓድ ለሴት ነው። ቆሻጥ ከሆነ ደግሞ ቦርጫም ማለት ነው። ለሁለቱም ጾታ ተመሳሳይ ነው። ቆሻጥ፣ ቦርጫም። ፖትቤሊ ፖትቤሊ ቦርጫም ማለት ነው። ስለዚህ ቀጢን ካል ለወንድ ነው። ምን ማለት ነው? ቀጭን ማለት ነው። ኦር ስሊም ኢን እንግሊሽ። ቀጣን ጢ የነበረው ጣ ካረግነው ደግሞ ለሴት ይሆናል። ቀጣን ቀጭን፣ ቀጭን ሴት ማለት ነው። ስሊም። ረጉድ ረጉድ ጉ አይደለም ይሄ ፊደል ጉ ነው የሚነበበው። ጉ ግዕዝ ላይ አለ፣ ትግርኛ ላይ፣ አማርኛ ላይም አለ። ረጉድ ጉ ከሆነ ወፍራም። ለምን? ለወንድ ነው የሚሆነው ይሄ። ረጓድ ረጓድ ጓ ከሆነ ደግሞ ረጓድ ለሴት ወፍራም ማለት ነው። ቆሻጥ ቆሻጥ ከሆነ ደግሞ ቦርጫም ማለት ነው። ስለዚህ እነዚህ የሰውነት መገለጫዎች ናቸው። ከላይ ጀምረን ያየናቸው ነዊሕ፣ ነዋሕ። አንድ ሰው ረጅም ሊሆን ይችላል፣ አጭር ሊሆን ይችላል፣ ቀይ፣ ጥቁር፣ ቦርጫም፣ ወፍራም፣ ቀጭን። እነዚህ የሆነ ሰው ለመግለጽ የምንጠቀምባቸው ወርዶች ናቸው ማለት ነው። ሌላ ለምሳሌ እስኪ በአረፍተ ነገር እንያቸው። ኤፍሬም ነዊሕ እዩ። ኤፍሬም ነዊሕ እዩ። ነዊሕ ምን ብለን ነበር? ነዊሕ ማለት ረጅም ማለት ነው። ረጅም ለማን? ለወንድ ነው። ኤፍሬም ነዊሕ እዩ። ኤፍሬም ረጅም ነው። ኤፍሬም ኢዝ ሎንግ። ኤፍሬም ኢዝ ሎንግ። ነዊሕ ሎንግ ማለት ነው። ነዊሕ ረጅም ማለት ነው። ስለዚህ ኤፍሬም ኤፍሬም ነው። ነዊሕ ረጅም ማለት ነው። እዩ ደግሞ ነው። ሁልጊዜ እንደምላችሁ እዩ፣ እያ፣ እየ፣ እዮም የሚሉ እነዚህ ነው፣ ናቸው፣ ነኝ የሚል ትርጉም ነው ያላቸው እና ስለዚህ ኤፍሬም ነዊሕ እዩ። ኤፍሬም ረጅም ነው። ቢንያም ግን ሐፂር እዩ። ቢንያም ግን አጭር ነው። ኤፍሬም ረጅም ነው አልነው። ቢንያም ግን አጭር ነው አልነው። ስለዚህ ኤፍሬም ነዊሕ እዩ፣ ቢንያም ግን ሐፂር እዩ። ኤፍሬም ረጅም ነው፣ ቢንያም ግን አጭር ነው። ኤፍሬም ኢዝ ሎንግ በት ቢንያም ኢዝ ሾርት። በት ቢንያም ኢዝ ሾርት እያን የሰውነት ቅርጻቸውን እያየን መግለጽ እንችላለን። ሌሎች ሰዎች መግለጽ እንችላለን ማለት ነው። በሴትም ስናይ ራሄል ቀጣን ቆንጆ ቆልዓ እያ። ራሄል ቀጭን ቆንጆ ልጅ ናት። ራሄል ራሄል ማለት ነው፣ ራሷ ራሄል ናት። ቀጣን ቀጭን ማለት ነው። ቀጭን ለማን? ለሴት ልጅ ማለት ነው። ቀጭን። ቆንጆ ኦልሬዲ ቆንጆ ነው፣ ተመሳሳይ ነው። ቆንጆ ቆንጆ ነው። ቆልዓ ልጅ ማለት ነው። ይሄም ነግሬያቸዋለሁ ባለፈው ምዕራፍ ላይ፣ ባለፈው ክፍል ላይ ነግሬያቸዋለሁ። ቆልዓ ማለት ህፃን ልጅ ማለት ነው፣ ወይም ልጅ ማለት ነው። ስለዚህ ልጅ እያ ከሆነ ናት ማለት ነው። ራሄል ኢዝ አ ቢዩቲፉል ኤንድ ስሊም ገርል። ራሄል ቀጣን ቆንጆ ቆልዓ እያ። ራሄል ቀጭን ቆንጆ ልጅ ናት የሚል አረፍተ ነገር ይሆናል ማለት ነው።
ስለዚህ ሌሎችም እንደዚህ እየተካችሁ አረፍተ ነገሮች ላይ እያስገባችሁ ተለማመዱ። በቃ እዚህ ጋር ትንሽ ሂንት ካገኘን በዛው ሌሎች ወርዶችም እየተካን ማውራት እንችላለን። ያው ስሞቹ መቀየር ይችላሉ፣ ችግር የለውም። ራሄል፣ ቢንያም፣ ኤፍሬም ምናምን የሚሉትን እሱ መቀየር ችግር የለውም። እነዚህ የዘረዘርኳቸው ቃላቶች ግን ነዊሕ፣ አጭር፣ ረጅም፣ ቆንጆ ምናምን የሚሉትን ወርዶች ግን ያዟቸው ለሁል ጊዜ ስለሚጠቅሟቸው ማለት ነው። ለሁል ጊዜ ሌላ አረፍተ ነገሮች ላይ ተመልሰው ይመጣሉና። ስለዚህ ራሄል ቀጣን ቆንጆ ቆልዓ እያ ካል ራሄል ቀጭን ቆንጆ ልጅ ናት። ራሄል ኢዝ አ ቢዩቲፉል ኤንድ ስሊም ገርል ማለት ነው። ራህዋ ግን ሓፃርን ጸላምን እያ። ራህዋ ሓፃርን ጸላምን እያ። ራህዋ አጭርና ጥቁር ናት። ሐጻር አጭር ነው ብለን ነበር አይደለ? ሐጻር ለሴት ነው፣ ግን ለወንድ ከሆነ ሐጺር ነው፣ ጺ ነው የሚሆነው። ሐጻር ሐጻርን ጸላምን ን የተጨመረው እና ለማለት ነው። ን ሁለቱም ላይ ይጨመራል ትግርኛ ላይ እና ለማለት። ራህዋ ሐጻርን ጸላምን እያ። ራህዋ አጭር እና ጥቁር ናት። ራሄል ኢዝ ሾርት ኤንድ ብላክ። ሾርት ኤንድ ብላክ። ስለዚህ እነዚህ አረፍተ ነገሮች በጣም ጠቃሚ አረፍተ ነገሮች ናቸው። የሆነ ሰውን ለመግለጽ እከሌ እንዴት ነው እስኪ ግለጽልኝ ምናምን ብንባል እከሌ ወፍራም ነው፣ እከሌ አጭር ነው ወይም አጭር ናት፣ ጥቁር ናት፣ ቆንጆ ናት ምናምን እያልን ለመናገር እነዚህ በቃ ፊዚካሊ እየገለጽናቸው ነው። አንድን ሰው ፊዚካሊ ወይም የሰውነትን ቅርጹን በመጠቀም የምንገልጽባቸው አረፍተ ነገሮች ናቸው እነዚህ ማለት ነው። ስለዚህ እነዚህ አራት አረፍተ ነገሮች በዚህ ምዕራፍ ከያዛችሁ ሁሌም ተመልሰው ሌላ ምዕራፍ ላይ ምናምን ስለሚመጡ በቃ እነዚህን በደንብ መያዝ ይጠበቅባቸዋል ማለት ነው። ኦኬ ሌላ ፊዚካሊ ከገለጽናቸው አሁን በፀጉራቸውና በፊታቸው ፀጉርና ፊት ተጠቅመን ደግሞ መግለጽ እንችላለን ሰዎች ፀጉራቸው፣ ፊታቸው። ምክንያቱ ከፀጉር ጀምሮ ከፀጉር ራስ ጀምሮ ፊታችን አለ፣ ሆዳችን ይሁን ወይም ቁመታችን ምናምን ሁሉም ፊዚካላችን አንድ ላይ የተያያዘ ነውና ፀጉርን ገጽን ወይም ፀጉርና ፊት ሄር ኤንድ ፌስ ተጠቅመን እናያለን ማለት ነው። ለምሳሌ ፀጉር ነዊሕ ፀጉሪ፣ ረጅም ፀጉር። የሆነች ልጅ ረጅም ፀጉር ካላት ነዊሕ ፀጉሪ ኣለዋ እንላለን። ነዊሕ ፀጉሪ ኣለዋ፣ ረጅም ፀጉር አላት። ሺ ሃዝ አ ሎንግ ሄር እናየዋለን በአረፍተ ነገር። ስለዚህ ነዊሕ ፀጉሪ ማለት ረጅም ፀጉር ማለት ነው። ኦር ሎንግ ሄር ማለት ነው። ሐፂር ደግሞ የነዊሕ ተቃራኒ ነው ብያቸዋለሁ። ረጅም የአጭር ተቃራኒ ነው። ስለዚህ ሐፂር ፀጉሪ አጭር ፀጉር ሾርት ሄር። ዝሰየበ ጻዕዳ ፀጉሪ የሸበተ ነጭ ፀጉር። ዝሰየበ ማለት የሸበተ ማለት ነው። ጻዕዳ ማለት ነጭ ማለት ነው። ፀጉሪ ደግሞ ፀጉር ነው። ፀጉሪ ሪ ብቻና ሪ እና ር ነው እዚህ ጋር ልዩነቱ። ፀጉር አማርኛ፣ ፀጉሪ ትግርኛ። ስለዚህ ዋይት ሄር የሸበተ ነጭ ፀጉር ማለት ነው። የሸበተ ፀጉር ማለት ነው። ኦር ነጭ ፀጉር ማለት ነው ዋይት ሄር። ፍሪ አይኒ። አሁን ደግሞ ወደ አይን መጣን። ፀጉር ገለጸን፣ ወደ አይን ደግሞ መጣን። ፍሪ አይኒ ወፍራም አይን አለ። ይሄ ፈጣጣ ወፍራም አይን ቢግ አይ። ሌላ ንእሽተይ አይኒ፣ ይሄ ደቃቃ የሆነ አይንም አለ። ትንሽ አይን ወይም ደቃቃ አይን፣ ትንሽ አይን ምን እንለዋለን? ንእሽተይ አይኒ ስሞል አይ። ክቢ ገጽ፣ ክብ የሆነ ፊትም አለ። ክቢ ገጽ እንለዋለን በትግርኛ። ክቢ ገጽ፣ ገጹ ክቢ እዩ፣ ፊቱ
ክብ ነው ማለት እንችላለን። ገጹ ክቢ እዩ። ስለዚህ ክቢ ማለት ክብ ማለት ነው። ገጽ ማለት ፊት ማለት ነው። ሰርክል ፌስ ሰርክል ሼፕ ያለው ፌስ። አዛን ይሄ እንኳን ስድብም ሊሆን ይችላል። አዛን ማለት ጀርዋም። አ ፐርሰን ዊዝ አ ቢግ ኤር። ይሄ ዲሽ የመሰለ ትልቅ ጆሮ ያለው ሰው ምን እንለዋለን? አዛን እንለዋለን በትግርኛ። ይሄ እንደ ስድብም እንደ ጆሮ መገለጫም እንጠቀምበታለን። አንተ አዛን ካልነው አንተ ጆሮአም ማለታችን ነው። አ ፐርሰን ዊዝ አ ቢግ ኤር። ስለዚህ አዛን ጆሮአም ማለት ነው። ኦኬ ሌላ በአረፍተ ነገር ስናየው ተዓዲላ ነዊሕ ፀጉር ኣለዋ። ወይኔ ታድላ ረጅም ፀጉር አላት። ታድላ ማለት ተዓዲላ ዓ ብቻ ነው የተጨመረው እዚህ ጋር ተዓዲላ። አማርኛ ላይ ደግሞ ታድላ። ስለዚህ ተዓዲላ ነዊሕ ፀጉሪ ኣለዋ። ታድላ ረጅም ፀጉር አላት። ሺ ኢዝ ላኪ ሺ ሃዝ ሎንግ ሄር። ሺ ኢዝ ላኪ ሺ ሃዝ ሎንግ ሄር። ስለዚህ ተዓዲላ ማለት ታድላ ታድላለች ኦር ታድላ ረጅም ፀጉር አላት። ሁለተኛ አረፍተ ነገር ዓይና ፍሩይ እዩ። ዓይኗ ወፍራም ነው። ሄር አይ ኢዝ ቢግ። ዓይና ፍሩይ እዩ። አ የሚለውም ያው ፕሮናውንሴሽን አለው። አ ሐ ኸ የሚሉት እነዚህ ለየት ያለ ፕሮናንሴሽን ነው ያለው። ስለዚህ ተመልሳችሁ ክፍል 2 ላይ ማየት ትችላላችሁ እንዴት እንደሚነበብ ይሄ ኸ የሚሉትን ማለት ነው። ስለዚህ አይን ስንገልጽ አ ነው የምንጠቀመው። አሁን አማርኛ ላይ አ ተጠቀምን አይደለ? አይኗ አልን አ ብለን ነው ያነበብነው አማርኛ ላይ። ትግርኛ ላይ ግን እንደዛ አይነበብም። ዓይና ፍሩይ እዩ ብለን ማውራት እንችላለን ማለት ነው። ሌላ ዓይኑ ለወንድ ከሆነ ደግሞ ዓይኑ ፍሩይ እዩ። ዓይኑ ኑ ከሆነ ለወንድ ነው። ና ከሆነ ደግሞ ለሴት ነው። ስለዚህ ዓይኑ ፍሩይ እዩ ዓይኑ ወፍራም ነው። ሂ ሃዝ ኤ ቢግ አይ ኦር ሂዝ አይ ኢዝ ቢግ ብለን ማውራት እንችላለን ማለት ነው። ሌላ በጾታም ልንገልጸው እንችላለን። የሆነ ሰው ጾታው ምን እንደሆነ ከገለጽን ፐርሰናሊ እየገለጽነው ነው ማለት ነው። ፐርሰናሊ እየገለጽነው ነው። ወንድ ከሆነ ወንድ ነው ስንለው ፐርሰናሊ እየገለጽን ነው። ስለዚህ ወንድ ነው፣ ረጅም ነው፣ አጭር ነው፣ ሞላላ ፊት አለው፣ ክብ ፊት አለው፣ ኦር ረጅም ፀጉር አለው፣ ጥሩ ፀጉር አለው፣ መጥፎ ፀጉር አለው ምናምን ብለን በፊዚካሊ ልንገልጸው እንችላለን። እና ጾታ ወይም ጀንደር እናያለን። እዚህ ደግሞ ተባዕታይ ማለት ወንድ ማለት ነው። ኦር ሜል ነው። ተባዕትዮ ወንዶች ማለት ነው። ወንዶች ተባዕትዮ ወንዶች። አሁን ሜል እንግሊዘኛ ላይ ሜል ይባዛል አይባዛም? ሜልስ ልንለው አንችልም። ይሄ ጾታ ነው በቃ ጾታ። ስለዚህ ተባዕትዮ ማለት ወንዶች ማለት ነው። ተባዕታይ ደግሞ ለአንድ ነው፣ ወንድ ማለት ነው። አንስተይቲ ማለት አንስተይቲ ማለት ሴት ኦር ፊሜል። ይሄ የጾታ መገለጫ ነው። ጾታ ላይ ስንገልጽ የጾታ መገለጫ አንስቴቲ። ፊሜል ከሆነች አንስቴቲ ወይም ሴት ናት። ወንድ ከሆነ ደግሞ ተባዕታይ እንለዋለን። ተባዕትዮ ካልን ለብዙ ነው። ሌላ ወዲ ማለት ወንድ ልጅ ማለት ነው። ወንድ ልጅ ከ18 ዓመት በታች ከሆነ ማለት ነው ይሄ ወዲ የምንለው። ወዲ ወንድ ልጅ ኦር ቦይ። እሺ
ቦይ ቦይ እና ገርል ቦይ ኤንድ ገርልስ ውመን ኤንድ ማን ማን ኤንድ ውማን ቦይ ኤንድ ገርል እነዚህ ልዩነት አላቸው በጣም የጾታ መገለጫዎች ናቸው። ግን ህፃናት ከሆኑ ከ18 ዓመት በታች ከሆኑ ቦይና ገርል ነው የምንላቸው። እነዚህ ሜል ፊሜል የትልልቆች መገለጫ ነው። ይሄ ውመን ማን ውመን የሚለው የትልልቆች መገለጫ ነው። ከ18 በላይ የሆኑ የምንገልጽበት የጾታ መገለጫ ነው። ከ18 በታች የሆኑት ግን እንደ ዩኒሴፍም ባወጣው መግለጫ ገርል እና ቦይ ነው የሚባሉት እነዚህ ህፃናቶች ማለት ነው። ስለዚህ ወዲ ማለት ወንድ ልጅ ኦር ቦይ ነው። ጓል ማለት ሴት ልጅ ወይም ገርል ናት። ጓል እያ ካልን ሴት ልጅ ናት ማለታችን ነው። በሌላ በባህላዊ በትግራይ ባህላዊ አገላለጽ ደግሞ ጓል እያ ካልን ድንግል ናት ማለት ነው። ሁለት ትርጉም አለው ማለት ነው። ጓል እያ ንሳ ጓል እያ እሷ ድንግል ናት ወይም እሷ ሴት ልጅ ናት። ሁለቱም ትርጉም አለው። በሁለቱም ይተረጎማል። ይሄ ጓል ማለት ወዲ ከሆነ ወዲ ነው። እሱ ያው ከ18 ዓመት በታች የሆነው የወንድ ልጅ ማለት ነው። ሰብአይ ማለት ደግሞ ወንድ ነው። ይሄም ወይም ባለቤት ነው። ባለቤትም ሰብአዬ እዩ ካለች አንድ ሴት ባሌ ነው ማለቷ ነው። ሰብአዬ እዩ ባሌ ነው። ሰብአይ እዩ ካልን ደግሞ ወንድ ነው። ሰብአይ እዩ ብለን ዝም ብለን ከገለጽን ወንድ ነው ለማለት ነው። ስለዚህ ባለቤት የሚል ትርጉም እና ወንድ የሚል ትርጉም አለው ማለት ነው። ሃስባንድ ኦር ማን እዚህ ጋር እንግዲህ ሜል ፊሜል ላይ ያየነው። በሌላ አገላለጽ ማን ኤንድ ውማን ብለን ደግሞ ሌላ የጾታ መገለጫም አለና በትግርኛ ሰብአይ ሰበይቲ ሰብአይ ከሆነ ባለቤት ወንድ ማለት ነው። ሰበይቲ ደግሞ ባለቤት ሆና ሴት ማለት ነው። ሴቷ ማለት ነው። ስለዚህ ባለቤት የሚለውን በአማርኛ አንድ ስለሆነ ነው። በቃ አንድ ነው። ባለቤቴ ነው ባለቤቴ ናት ሁለቱም ተመሳሳይ ነው። ትግርኛ ላይ ግን ይለያል። ሰበይቲ ሴቷ ማለት ነው ባለቤት። ሰብአይ ወንዱ ማለት ነው ባለቤት። ስለዚህ ሃስባንድ ማን ዋይፍ ውማን። ሰብኡት ለብዙ ወንዶች ሰብኡት ካል ወንዶች ማለት ነው። ተባዕትዮ ብለን ነበር ወንዶች። ይሄም ተመሳሳይ ሰብኡት ወንዶች ማለት ነው። አንስቲ ደግሞ ሴቶች ማለት ነው። አንስቴይቲ ሴት ብለን ነበር። ሲባዛ ደግሞ ምን ይሆናል? አንስቲ እንላቸዋለን ሴቶች ማለት ነው። ስለዚህ ይሄ ደግሞ በጀንደር ራሳችንን ስንገልጽ ማለት ነው። ወይም የሆነን ሰው በጀንደሩ ስንገልጸው እሷ ልጅ ናት፣ ሴት ልጅ ናት። ጓል እያ ሴት ልጅ ናት። ወዲ እዩ ወንድ ልጅ ነው። ሰብአይ እዩ ወንድ ነው። ሰበይቲ እያ ሴት ናት ብለን መግለጽ እንችላለን። ስለዚህ በደንብ ካየናቸው ልዩነቶቹ በደንብ ይገቡናል ማለት ነው። በአረፍተ ነገር ስናየው ደግሞ ናይ ተባዕትዮ ክዳን የወንዶች ምን ልብስ ክዳን ነግሬያቸዋለሁ ከዚህ በፊት በሌላ ምዕራፍ ላይ። ናይ ማለት ማለት ነው። ይሄም ነግሬያቸዋለሁ ፕሪፖዚሽኖቹ ላይ ክፍል 7 መሰለኝ ክፍል 7 ፕሪፖዚሽንስ። ናይ ማለት ማለት ነው። ተባዕትዮ ማለት ወንዶች ማለት ነው። ክዳን ልብስ ማለት ነው። ሜንስ ክሎዝ ሜንስ ፋሽን ሜንስ ክሎዝ ሜንስ ፋሽን። ስለዚህ ናይ ተባዕትዮ ክዳን የወንዶች ልብስ ማለት ነው። ናይ ጓል ጫማ አበይ አሎ? ይሄ ጥያቄ ነው። ናይ ጓል ጫማ አበይ አሎ? የሴት ጫማ የት አለ? የሴት ልጅ ጫማ የት አለ ነው። ይሄ ዋናው ትክክለኛ ትርጉሙ። ናይ ጓል ካልን ሴት ልጅ ማለት ነው። ስለዚህ ናይ ጓል ጫማ አበይ አሎ?
የሴት ጫማ የት አለ? እዚህ ጋር ሴቶች ተባዝቷል። ጓል ግን አንድ ብቻ አረኩትና ይሄ አጓላት ሊሆን ይችላል። ናይ አጓላት ጫማ አበይ አለው። አጓላት ማለት ጓል የሚለው ሲበዛ ማለት ነው። ለብዙ ሴት ልጆች ናይ ጓል ጫማ አበይ አለው። የሴት ልጅ ጫማ የት አለ ማለት ነው። ዌር ኢዝ ገርልስ ሹ? ወዲ መን ኢኻ? የማን ልጅ ነህ? ይሄ ከባድ ጥያቄ ነው አይደል? ወዲ መን ኢኻ? የማን ልጅ ነህ? ሁስ ቻይልድ አር ዩ? አንተ የማን ልጅ ነህ ለማለት በትግርኛ ወዲ መን ኢኻ። ወዲ ማለት ወንድ ማለት ነው። መን ደግሞ ማን እንደሆነ ጥያቄዎች ላይ ክፍል 5 ላይ ነግሬያቸዋለሁ። መን ማለት ማን ማለት ነው። ኢኻ ደግሞ ነህ ማለት ነው። ኢኻ ነህ ማለት ነው። ስለዚህ ወዲ መን ኢኻ? የማን ልጅ ነህ? ሁስ ቻይልድ አር ዩ ብለን ማውራት እንችላለን ማለት ነው። ዕድመ ወይም ደግሞ እድሜ መሰረት አድርገንም ሰዎች ልንገልጽ እንችላለን። እድሜ መሰረት አድርገን ማለት ነው። ኦር ኤጃቸውን ብቻ በመግለጽ ሰዎችን ልንገልጽ እንችላለን። ቆልዓ ካልን ምን ማለት ነው? ቆልዓ ማለት ልጅ ማለት ነው። ቻይልድ ቆልዓ ዓ የሚል እንትን ፕሮናንሴሽን አለው። ቆልዓ ማለት ልጅ ማለት ነው። ወንድም ይሁን ሴትም ይሁን ቆልዓ ከሆነ ልጅ ማለት ነው። መንእሰይ ከሆነ ደግሞ ወጣት ማለት ነው። ይሄም ወንድም ይሁን ሴትም ይሁን ተመሳሳይ ነው። መንእሰይ ወጣት ኦር ዩዝ የምንለው ይወክላል ማለት ነው። ጎርዞ ልጃገረድ ኦር ደምሴል። ጎርዞ ልጃገረድ ኦር ደምሴል የሚለው ትርጉም አለው ማለት ነው። ስለዚህ ልጃገረድ ለማለት ጎርዞ እንላለን በትግርኛ። አሮጊት ደግሞ አረጊት ነው። ያው ሮ እና ረ ነው የተቀያየረው። አረጊት በትግርኛ ነው። አሮጊት በአማርኛ ነው። ኦር ኦልደር ፐርሰን ማለት ነው። ሽማግሌ ለና ሌ ልዩነት አለ እዚህ ጋር። ሽማግሌ ኦር ኢልደር ፐርሰን። አን ኢልደር ፐርሰን ምን እንለዋለን በትግርኛ? ሽማግሌ ወይም ሽማግሌ ብለን ልንገልጸው እንችላለን ማለት ነው። ስለዚህ በእድሜያችንም ሰዎችን መግለጽ እንችላለን በእድሜ መሰረት። በጾታ በፊዚካል አፒራንስ በጾታ በእድሜ ይገለጻል አንድ ሰው። ገና በባህሪም እናየዋለን ከዚህ ቀጥለን። ስለዚህ ዓብይ ሰብአይ ምን ብለን ነበር? ባለቤት ኦር ወንድ ማለት ነው አይደለ? ሰብአይ ሰው። ዓብይ ሰብአይ ትልቅ ሰው ኤልደርማን። ዓባይ ሰበይቲ ከሆነች ደግሞ ዓብይ ሰብአይ ካል ትልቅ ሰው ማለት ነው። ዓባይ ሰበይቲ ማለት ትልቅ ሴት ማለት ነው። ኤልደርሊ ውመን። ማእኸላይ ዕድመ መካከለኛ እድሜ ማለት ነው። ማእኸላይ ዕድመ ወይም መካከለኛ እድሜ ሚድል ኤጅ ኢን ዘ ሚድል ኤጅ። ስለዚህ የሆነ ሰው በጣም ትልቅም አይደለም በጣም ትንሽም አይደለም መካከለኛ እድሜ ከሆነ መካከለኛ እድሜ ማእኸላይ ዕድመ ብለን በትግርኛ እንገልጸው እንችላለን። ኣብ ማእኸላይ ዕድመ ዝርከብ በመካከለኛ እድሜ ላይ የሚገኝ ብለን መግለጽ እንችላለን። ኣብ ማእኸላይ ዕድመ ዝርከብ ኣብ ማእኸላይ ዕድመ ዝርከብ ካል በመካከለኛ እድሜ ላይ የሚገኝ እማን ኢን ሚድል ኤጅ ብለን መግለጽ እንችላለን። ንኡሽተይ ቆልዓ ካልን ደግሞ ትንሽ ልጅ ማለት ነው። ንኡሽተይ ቆልዓ ትንሽ ልጅ ስሞል ቻይልድ ስሞል ቦይ ስሞል ገርል። ስለዚህ ንኡሽተይ ቆልዓ ማለት ትንሽ ልጅ ማለት ነው። ትንሽ ልጅ በእንግሊዝኛ ደግሞ ስሞል ቻይልድ የሚል ትርጉም አለው ማለት ነው። ስለዚህ አንድ በአንድ ይሄ ቪዲዮን እያስቆማችሁ
አንድ በአንድ ደብተርና እስክርቢቶ ይዛችሁ ብትማሩት ቶሎ ትግርኛ ትለምዳላችሁ። ኦኬ እንቀጥል። ስለዚህ ሰዎች በጀንደር፣ በእድሜ፣ በጾታ፣ በፊዚካል አፒራንስ ብቻ አይደለም የሚገለጹት ውስጣዊ መገለጫም አላቸው ሰዎች። ስለዚህ የሆነን ሰው ስንገልጽ ፊዚካሊ ቀይ ነው፣ ጥቁር ነው፣ ረጅም ነው ምናምን ልንለው እንችላለን። ወይም አጭር ፀጉር አለው፣ ረጅም ፀጉር አለው ምናምን ብለን ፊዚካሊ ልንገልጸው እንችላለን። ሞላላ ፊት፣ ክብ ፊት ምናምን ብለን። ጸባዩ ውስጣዊ ጸባዩ ደግሞ ጸባይ ባህሪ ኦር ቢሄቪየር የምንለው ደግሞ ለምሳሌ ሀቀኛ ካል እውነተኛ ሰው ማለት ነው። እውነተኛ ሀቀኛ፣ ሀቂ ማለት እውነት ማለት ነው። ሀቂ ማለት እውነት ማለት ነው። ሀቀኛ ከሆነ ደግሞ እውነተኛ ማለት ነው። ኦነስት ኦነስት። የዋህ ደግሞ ህያዋይ፣ ርህሩህ፣ ሀላል፣ ለዋህ። እነዚህ አራቱ አንድን ቃል ነው የሚወክሉት በአማርኛ የዋህ የሚለው ማለት ነው። ህያዋይ፣ ርህሩህ፣ ሀላል፣ ለዋህ የሚሉት እነዚህ አራት ተመሳሳይ ናቸው። ሲኖኒምስ ተመሳሳይ ወርዶች ናቸው። ተመሳሳይ ማለት በቃ አንድን ወርድ ብቻ ነው የሚወክሉት እነዚህ። የዋህ የሚለው ኦር ካይንድ ኢን እንግሊሽ ካይንድ፣ ሂ ኢዝ ካይንድ፣ እሱ ዋህ ነው። እሱ ሕያዋይ እዩ፣ ንሱ ሕያዋይ እዩ፣ ንሱ ርህሩህ እዩ፣ ንሱ ሓላል እዩ፣ ንሱ ለዋህ እዩ ብለን በትግርኛም ልንገልጸው እንችላለን ማለት ነው። ሌላ ትዕግስተኛ ኦር ዕጉስ፣ በትግርኛ ዕጉስ ኦር ትዕግስተኛ ፔሸንት ብለን እንገልጻለን። ስለዚህ ዕጉስ ማለት ትዕግስተኛ ማለት ነው። ትጉህ ማለት ደግሞ ትጉህ ሰራተኛ ማለት ነው። ትጉህ ሰራተኛ፣ ትጉህ ህ ነው የሚጨምረው ትግርኛ ላይ ትጉህ ሰራተኛ። ሃርድ ወርከር እኔ እንግሊሽ ሃርድ ወርከር የሆነ ሰው በጣም የሚሰራ ሰው እንደዚህ እንለዋለን። ሃርድ ወርከር ነው። ትጉህ እዩ፣ ትጉህ እዩ፣ ትጉህ ሰራተኛ ነው ብለን እንገልጸው እንችላለን። አክባሪ ጊዜ፣ አክባሪ ሰዓት፣ ጊዜ አክባሪ፣ ጊዜ አክባሪ ኦር ፓንኪቹዋል። አክባሪ ጊዜ፣ አክባሪት ጊዜ። አክባሪት ከሆነ ይሄ አክባሪ ከሆነ ወንድ ነው። አክባሪት ት ከተጨመረ ደግሞ ለሴት ነው የሚሆነው። ስለዚህ ጊዜ አክባሪ አማርኛ ላይ ሁለቱም ተመሳሳይ ነው። እንግሊዘኛ ላይም ፓንክቹዋል ሁለቱም ተመሳሳይ ነው። ንሰባት ዝሓዝን፣ ንሰባት ዝሓዝን ሓ ነው የነበረው ሕ ነው ያረኩት እዚህ ጋር እና ራሳቸው አስተካክሉት። ዝሓዝን ዝሕግዝ ለሰዎች የሚያዝን ወይም የሚያግዝ ማለት ነው። የሚያግዝ ለሰዎች የሚያግዝ። ንሰባት ዝሕግዝ ማለት ለሰዎች የሚያግዝ የሚያዝን ነው ያልኩት እዚህ የሚያግዝ አጋዥ ማለት ነው። ንሰባት ዝሕግዝ ኦር አጋዥ። a person who helps people a person who helps people ምን እንለዋለን በትግርኛ? ንሰባት ዝሕግዝ ብለን ልንገልጸው እንችላለን ማለት ነው። ኦኬ አሁንም ባህሪያት ላይ ነው ያለነው። ፖዚቲቭ ባህሪያት ነበር ያየናቸው እስካሁን። ለሰዎች የሚያዝን እነዚህ ፖዚቲቭ ናቸው ሁሉም። ሀቀኛ ወይም እውነተኛ፣ ለዋህ፣ ትዕግስተኛ፣ ትጉህ፣ ጊዜ አክባሪ፣ ለሰዎች የሚያዝን እነዚህ ፖዘቲቭ የሆኑ ናቸው። አንድ ሰው ላይ አዎንታዊ የሆኑ ባህሪያት የምንላቸው ናቸው። እዚህ ጋር ተመልሰን ምንድነው የምናየው? ኔጌቲቭ የሆኑ ባህሪያት ያላቸው ሰዎችም አሉ። አንድም ሰው ኔጌቲቭ ባህሪም አለው፣ ፖዘቲቭ ባህሪም አለው። ሁለቱም እያንዳንዱ ሰው ላይ ይገኛሉ። ምክንያቱም ዊክነስ እና ስትሬንግዝ እያንዳንዱ ሰው ላይ ስላለ ማለት ነው። ስለዚህ እዚህ ጋር ቁጡዕ ማለት ቁጡ ማለት ነው። በጣም አንግሪ ቁጡ። ስለዚህ ቁጡዕ አካል ቁጡ ማለት ነው። ኦር አንግሪ። ህኩይ
የሚታክት ማለት ነው። ህኩይ ማለት ስልቹ ወይም ሰነፍ ወይ ዝም ብሎ የሚታክት። ስለዚህ ህኩይ ማለት ስልቹ፣ ሰነፍ ኦር ሌዚ ዘይግደስ ቸልተኛ ማለት ነው። ዘይግደስ ከሆነ ቸልተኛ ወይም ኬርለስ። ሰታይ ጠጪ ድራንከር ሰታይ። ስለዚህ ይሄም ባህሪያት ነው። በቃ እያንዳንዱ ሰው የራሱ የሆነ ባህሪያት ወይም ልዩ የሚያደርጉት ዩኒክ ባህሪያት አሉት እያንዳንዱ ሰው እና ስለዚህ እነዚህን እየተጠቀምን እያንዳንዱን ሰው መግለጽ እንችላለን ማለት ነው። ስለዚህ ከዚህ በኋላ የሆነን ሰው ግለጽ ካልኳችሁ አይጠፋባችሁም ማለት ነው። በደንብ ልትገጹ ትችላላችሁ። ለምሳሌ የሆነ ፎቶ አንድ ሰው ታዩና ይሄ ምን አይነት ሰው ነው ብትባሉ ቀይ ነው፣ ረጅም ነው፣ አጭር ነው፣ ሐፂር እዩ፣ ነዊሕ እዩ እያልን በትግርኛ ልንገልጸው እንችላለን ማለት ነው። ህኩይ አይትኹን። እዚህ ጋር አረፍተ ነገሮችን ለማየት ህኩይ አይትኹን፣ ስልቹ ወይም ሰነፍ አትሁን። አይትኹን ማለት አትሁን ማለት ነው። ዶንት ቢ ሌዚ። ስለዚህ ህኩይ አይትሁን ማለት ስልቹ ወይም ሰነፍ አትሁን። ዶንት ቢ ሌዚ ማለት ነው። ግርማይ ብጣዕሚ ቁጡዕ እዩ። ግርማይ የሚባለው ሰውዬ ግርማይ ብጣዕሚ ቁጡዕ እዩ ካል ግርማይ በጣም ቁጡ ነው። ግርማይ ሶ አንግሪ። ግርማይ ኢዝ ሶ አንግሪ። ስለዚህ ሶ ማለት ቬሪ ማለት ነው። ቬሪ አንግሪ ኦር ሶ አንግሪ፣ ኳይት አንግሪ። ብዙ ወርዶችን ተክተን ማውራት እንችላለን። ኦኬ። ስለዚህ ግርማይ ብጣዕሚ ማለት በጣም ማለት ነው። ቁጡዕ ማለት ደግሞ ቁጡ ነው፣ አይተነዋል። እዩ ማለት ደግሞ ነው ማለት ነው። ሄለን ሰታይ እያ። ሄለን ጠጪ ናት። ወይኔ ሄለን ጠጪ ናት። ይሄ ምሳሌ ግን ለወንዶች ማድረግ ነበረብኝ ወይስ ትክክል ለሴቶችም ይሆናል? ብዙ ጊዜ የሚጠጣው ወንድ ነውና በወንድ ቢሆን ነበር። ዙሮ ግን ምሳሌ ነውና ለምሳሌ የሚሆን ሴትም የሚጠጣ ሴትም አይታጣምና ችግር የለውም። ሄለን ሰታይ እያ ካል ሄለን ጠጪ ናት ማለት ነው። ሄለን ኢዝ ድራንከር። ሰው እነዚህን አረፍተ ነገሮች የሆነን ሰው የሚገልጹልን በባህሪያቱ የሚገልጹልን አረፍተ ነገሮች ናቸው እና አንድ በአንድ እየያዛችሁ ሄዱ። ኦኬ። ዕዮ ገዛ ልሰጣችሁ ነው ዛሬ። የቤት ስራ ልሰጣችሁ ነው። ዕዮ ገዛ ወይም የቤት ስራ ሆምወርክ። እዚህ ጋር እዩ፣ እየ፣ የመጀመሪያው እየ አለ። እየ፣ እዩ፣ እያ፣ እዮም። በጣም ሲምፕል ነው። ትርጉሙ ግን ኮሜንት ላይ ጻፉልኝ። በጣም ሲምፕል ነው። ምክንያቱም እየተከታተላችሁኝ ከሆነ እያንዳንዱ ምዕራፍ ላይ በሚባል ሁኔታ አንስቻቸዋለሁ እነዚህ እያንዳንዱ ክፍል ላይ። ስለዚህ እየ ማለት ምን ማለት ነው? እዩ ማለት ምን ማለት ነው? እያ ማለት ምን ማለት ነው? እዮም ካልን ደግሞ ምን ማለት ነው? ምን ማለታችን ነው? ኮሜንት ላይ ጻፉልኝ እነዚህ። ኦኬ። እፈትወካ እየ ካል እፈትወካ እየ ካል እወድሃለሁ ማለት ነው። አይ ላቭ ዩ። እፈትወኪ እየ እወድሻለሁ። አይ ላቭ ዩ። እፈትወኩም እየ እወዳችኋለሁ ለወንዶች ማለት ነው። እወዳችኋለሁ ለወንዶች። እፈትወክን እየ ካልን ደግሞ ለሴቶች እወዳችኋለሁ ማለት ነው። እወዳችኋለሁ። አማርኛ ላይ ሁለቱም እወዳችኋለሁ ነው። ትግርኛ ላይ ግን ይለያያል። እፈትወኩም እየ፣ እፈትወክን እየ፣ እወዳችኋለሁ። አይ ላቭ ዩ ደግሞ ይሄ እንግሊዘኛ ላይ ደግሞ ጾታም አይለይም። ለብዙም፣ ለአንድም፣ ለሴትም፣ ለወንድም ሁሉም አይ ላቭ ዩ ነው። ለትልቅ ሰውም ለትንሽ ሰውም ኦልሬዲ ተመሳሳይ ነው። አይ ላቭ ዩ ካለ አይ ላቭ ዩ ነው። እወዳችኋለሁ፣ እወድሃለሁ፣ እወድሻለሁ ምናምን ሁሉም አይ ላቭ ዩ
የሚል ነው ያለው እና ኦኬ እጅግ በጣም እወዳችኋለሁ። አይ ላቭ ዩ ሁላችሁንም እወዳችኋለሁ። ጊዜያችሁን ሰውታችሁ እስካሁን ስለተከታተላችሁኝ የትግርኛን ለመልመድ አቅዳችሁ ደግሞ ተነስታችሁ እየተከታተላችሁኝ ስለሆነ እጅግ በጣም አመሰግናችኋለሁ፣ እወዳችኋለሁ። አይ ላቭ ዩ። ሰብስክራይብ ማድረግ አትርሱ። ቪዲዮዎችን ቶሎ ቶሎ እንዲደርሷችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ማድረግ ለእናንተ ሲምፕል ነገር ነው። ላይክ ሲደረግ ግን ብዙ ሰው ላይ ይደርሳልና ላይክ አድርጉት። ኮሜንት ላይም ጻፉልኝ እንዳልኳችሁ እነዚህ የጠየኳቸው ጥያቄዎች ጻፉልኝ። ሌላም ኮሜንቶች ጻፉልኝ። ምን አይነት ርዕስ መስራት አለብኝ፣ እንዴት መስራት አለብኝ፣ እንዴት ማት እየተመቻችሁ ነው ወይ፣ ይሄ ትምህርት እየተመቻችሁ ነው ወይ፣ ወይስ እንዴት መቀየር አለብን የሚለው ኮሜንት ላይ ጻፉልኝ። ምክንያቱም ኮንስትራክቲቭ ናቸው። ኮሜንት ላይ የሚመጡ ነገሮች ኮንስትራክቲቭ ናቸው፣ በጣም ጠቃሚ ናቸው። ስለዚህ ሼርም አድርጉ ለሚወዱ ትግርኛ መማር ለሚወዱ ጓደኞቻችሁ፣ ወዳጆቻችሁ ሁሉም ሼር አድርጉላቸው። ስለዚህ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረስዑ ማለት ማድረግ አትርሱ። ይሄም እያንዳንዱ ምዕራፍ ላይ እየነገርኳችሁ ነው። የሆነ ነገር ማድረግ አትርሱ ለማለት የሆነ ነገር ዝኾነ ነገር ምግባር አይትረስዑ። ስለዚህ እነዚህ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረስዑ ማድረግ አትርሱ ማለት ነው። እጅግ በጣም አመሰግናለሁ። የቀኔለይ አመሰግናለሁ። ቴንኪው። የቀኔለይ ማለት በትግርኛ ነው። አመሰግናለሁ በአማርኛ፣ ቴንኪው በእንግሊዝኛ። ምን ልጨምርላችሁ? ገላታሚ በኦሮምኛ፣ ሌላም ቋንቋዎች አሉና ቋንቋ መማር በጣም ጥሩ ነው፣ ጠቃሚ ነው። በደንብ ተከታተሉ። በጣም አመሰግናለሁ። በሌላ ርዕስ እስክንገናኝ ደህና ሁኑ።